ጤና ይስጥልን ውድ የኢንጂነሪንግ በአማርኛ ዩቲዩብ ቻናል ተከታታዮች፣ ዛሬ ስለ ኤክሴል ሶፍትዌር ይዤላችሁ ቀርብ ያለው አብራችሁን ቆዩ። በመጀመሪያ የኤክሴል ሶፍትዌርን እንደከፈትን የሚመጣው ፊቸር ይህን ይመስላል። ኤክሴል ላይ የተለያዩ የማቴማቲካል ኤክስፕሬሽኖችን መስራት እንደሚቻል ዛሬ የምናይበት ፕሮግራማችን ነው። ወይም ደግሞ ሜኑ ባራችን ላይ ፋይል፣ ሆም፣ ኢንሰርት፣ ፔጅ ላይአውት እያለ የሚቀጥል ልክ እንደ ማይክሮሶፍት ወርድ የመሰለ ሜኑ አለው። ከታች ደግሞ ኔም ቦክሳችን እና ፎርሙላ ባር ይኖራል። ኔም ቦክስ የሚያገለግለን በሆሪዞንታል እና በቨርቲካል ላይ ተመስርቶ ወይም ደግሞ አክቲቭ የሆነውን ሴል የሚገኝበትን ፖዚሽን የሚነግረን ቦክስ ነው። ፎርሙላ ባራችን ደግሞ አክቲቭ የሆነው ሴል በውስጡ ምን እንደያዘ የሚነግረን ቦክስ ነው ወይም ደግሞ ባር ነው። በዚህ ኤክሴል ውስጥ ቨርቲካሊ የሚሰመሩት በቁጥር ሪፕሬዘንት የሚደረጉ ከ1 እስከ 103,000 የሚደርስ የሮ አለው። ወደ ሆሪዞንታል ደግሞ ከኤ ቢ ሲ ዲ ያለ ከዜድም በኋላ ኤ ቢ ኤ ሲ ኤ ዲ ያለ የሚቀጥል ወደ 10,000 የሚጠጋ ኮለመን አለው። ወደ ስታተስ ባሩ ስንመጣ ስታተስ ባሩ ላይ ሺት 1 ሺት 2 ሺት 3 ወይም መጨመር ከፈለግንም ደግሞ ፕላስ 1 እየነካን ሺት 4 ሺት 5 ያለ የሚቀጥል ሺቶች አሉት። አንዱ ሺት ከሞላብን ወደሚቀጥለው ሺት ቀጥለን በመሄድ የምንሰራበት ሂደት መፍጠር እንችላለን ማለት ነው። በዚህ የኤክሴል ፕሮግራም የሺቱንም ስም መቀየር እንችላለን። እንደምንሰራው ስራ የሰራነውን ስራ የሚገልጽ ስም ለሺቱ መስጠትም የምንችልበት እድል አለ ማለት ነው። በዚህ ኤክሴል ሶፍትዌር ውስጥ አንዷ የኤክሴል ሴል በውስጡ በጣም ብዙ የሆነ ወርድ ከፈለግን ደግሞ በጣም ብዙ የሆነ ቁጥር ከፈለግን ደግሞ በውስጡ በጣም ብዙ የሆነ ፎርሙላዎችን መጻፍ የምንችልበትም እድል አለ ማለት ነው። በዚህ የኤክሴል ሶፍትዌር በምናይበት ጊዜ ማለት ነው። እንዴት ነው እነዚህን ፎርሙላዎች መጠቀም የምንችለው? እንዴት ነው የኤክሴል ሶፍትዌር ተጠቅመን የመደመር የመቀነስ የማቴማቲካል ኤክስፕሬሽኖችን ወይም ደግሞ ኦፕሬሽኖችን የምንሰራበት የምንለውን ደግሞ በቀጣይ አሁን ሶፍትዌሩን ከፍተን የምናይ ይሆናል። አሁን የኤክሴል ሶፍትዌርን ከፍተን ዳታችን ቢኖረን ለምሳሌ የተለያዩ ስራዎችና የተለያዩ ጊዜያት የተመዘገበ ዳታ ቢኖረን ይህ ዳታችን ቢሆን ይህን ዳታ እንዴት ነው መደመር መቀነስ የምንችለው የሚለውን አሁን አሳያችኋለሁ እንዴት እንደምንደምር። አሁን እዚህ ጋር የጃንዋሪን ዳታ ወደ ታች ቨርቲካል መደመር ብንፈልግ መጀመሪያ ማናቸውንም የኦፕሬሽኖችን ሰራ የሚቀድመው ምልክት ምንድነው? እዚ ኳልቱ ነው የምንጀምረው። እዚ ኳልቱ ከዛ መደመር ከሆነ ሰም ከዛ ከየት እስከየት እንደሚደመር ያሉትን አቅጣጫ እንጠቁማለን ማለት ነው በሴላችን ላይ ማለት ነው። እቺኛዋ የነኳት ሴል ድምሩ የሚቀመጥበት ቦታ ነው። ስለዚህ አሁን ቅድም ባየነው መሰረት እቺኛዋ ሴል የት ጋር ነው የምትገኘው? C17። ስለዚህ እዚህ ጋርም ደግሞ ኔም ቦክሳችን ላይ C17 ተብላ ተጠቅሳለች። ስለዚህ አክቲቭ ያደረኳት ሴል C17 እንደሆነች ኔም ቦክሳችን ይነግረናል። የምንጽፈው ደግሞ ፎርሙላ ወይም ደግሞ ቴክስትም ከሆነ ምን እንደምንጽፍ ደግሞ ፎርሙላ ባራችን ይነግረናል ማለት ነው። አሁን እዚህ ጋር የምንጽፈውን ነገር እዚህ ኳልቱ መደመር ስለሆነ ሰም ቀነፍ እንከፍታለን። ከዛ የምንደምረው ከዚህ አንስቶ እስከ እዚህ ያለውን ስለሆነ ክሎዝ ብራኬት አድርጌ ኢንተር እለዋለሁ። ስለዚህ እዚህ ፎርሙላ ውስጥ የገባው ፎርሙላ ስለሆነ እዚህ ፎርሙላ ባራችን ላይ እዚህ ኳልቱ ሰም ከC4 ያውናችና C4 ከC4 እስከ C15 ያለውን ደምርልኝ ስላልኩት ከC4 እስከ C15 ያለውን ደምሮልኛል ማለት ነው። ድምሩም ይሄን ይመስላል። በካልኩሌተር ክሮስ ቼክ ማድረግ ትችላላችሁ። እንደገና ለፌብራሪ ደግሞ ዳታ እንደገና ያሁኑ ፎርሙላ መጻፍ አይጠበቅብኝም። ምንድነው ማድረገው? እዚህ ጋር የተሰራውን ፎርሙላ እዚህ ጋር ኮፒ በማድረግ እንዴት ነው ኮፒ ማድረገው? ድራግ ነው ማድረገው። በዚህ አክቲቭ ሴል ውስጥ በዚህ ታች በኩል ወይም እዚህ ኮርነር ላይ ያለች የመደመር ምልክት ስትመጣልኝ ወይም ደግሞ እቺን አራት ትንሽ ዩዋን ስኩዌር ስነካት የመደመር ምልክት ይቀየራል። በሌፍት ክሊክ ወደ ጎን ዳታዎች እስካሉበት ድረስ ድራግ ሳደርገው ለሁሉም የራሳቸውን ፎርሙላ ሰጠኝ። ከዲ4 እስከ ዲ15 ደምራለኝ። ከኢ4 እስከ ኢ15 ደምሮልኛል። ፎርሙላዎቹ ያው ቀደም እንዳየነው በተመሳሳይ ይሆናል ማለት ነው። ሌላው በአጭር መንገድ ደግሞ መደመር የምንፈልግ ከሆነ አውቶሰም የሚባል በተን አለ። እሱም የሆም ሜኑ ውስጥ ገብተን እዚህ ጋር አውቶሰም የምትለዋን መጀመሪያ ግን አክቲቭ እናደርጋታለን። ድምሩ የሚቀመጥበት ቦታን አክቲቭ አድርጌ አውቶሰምን ስጫን አውቶማቲካሊ ሆሪዞንታሊ ያሉትን ዳታዎች ደምሮልኛል ማለት ነው። እና እንደ ቀደሙ እቺኛዋን የመደመር ምልክት ይዤ ወደ ታች ዳታውን ድራግ ሳደርገው የሁሉንም ዳታ ድምር ሰርቶልኛል ማለት ነው። ካልኩሌተር ክሮስ ቼክ አድርጋችሁ ማረጋገጥ የምትችሉ ይሆናል ማለት ነው። አንዱን ኦፕሬሽን አይተን ጨርሰናል። ወደ ትምህርታችን እንመለስና አሁን የተጠቀምኩት እቺኛዋን
ፎርሙላውን እንዴት ኮፒ እንደማድረግ አይተናል። በዚህኛው የመደመር ምልክት መጠነኛ ወደ ጎን ድራግ እያደረኩ ቨርቲካልም ያለውን ድራግ እያደረኩ አሳይቻችኋለሁ። የራሳችን ደግሞ ኢኩዌሽን መጻፍ ብንፈልግስ አዳዲስ ኢኩዌሽኖች አዳዲስ ፎርሙላዎች ወይም ደግሞ የተማርናቸውን ፎርሙላዎች እንዴት አስገብተን መስራት እንደምንችል ደግሞ በቀጣይ እናያለን። ለምሳሌ አንዱ የኢንጂነሪንግ ፎርሙላ የሆነው ማይኒንግ ፎርሙላ q is equal to 1 over n r the power of 2 over 3 s the power of 1 over 2 የሆነው ፎርሙላ እንዴት በኤክሴል እሰራለሁ የሚለውን ደግሞ እዚህ ጋር ለማየት እንሞክር። በመጀመሪያ ዳታችን ይኖረናል። የn ቫልዩ አለ 0.013 ቢሆን የr ቫልዩ 1.55 ቢሆን የs ቫልዩ 0.01 ቢሆን እንዴት ነው q-ን የማገኘው በኤክሴል የሚለውን ደግሞ እናያለን። n-አችን 0.013 r is equal to 1.55 s is equal to 0.01 እናስገባለን ጊቭን ዳታችንን። ከዛ q ብለን እዚህ ጋር የምናስገባው ምንድነው is equal to r the power of r ለሚለው r-አችን ማናት r 1.5 r ማለት የምትገኝበትን ሴል c3 the power of 2 over 3 2 ሲካፈል 3 ሲባዛ በእንደ ማቴማቲክስ በቅንፍ በኋላ ያለ ማልቲፕሊኬሽን ወይም ደግሞ የማባዛት ወይም የማከፈል ምልክት ካላስገባን ኤረር ነው የሚለን። ስለዚህ ቅንፍ እንደ ማባዛት ስለማይቆጥርልን እያንዳንዱን ሲምቦሎች ማስገባት ይጠበቅብናል በዚህ በኤክሴል ሶፍትዌር ውስጥ። ስለዚህ c3 ማለት r ያለችበት ዳታ ቁጥር ናት። c3 the power of 2 over 3 times c4 የs ቫልዩ ናት the power of 0.5 0.5 ማለት ደግሞ 1 over 2 ነው። 1 ሲካፈል ለ2 0.5 ስለሆነ ሲካፈል ለn n ማለት ደግሞ c2 ነው። ከዛ ይሄን ኢንተር ስንለው የዚህን ቫልዩ ማግኘት እንችላለን ማለት ነው። አሁን የዚህ ሶፍትዌር ጥቅሙ ምንድነው? ይሄን አንዴ ካስገባን በኋላ የn እና የr እና የs ቫልዩ ቢቀያየር ይሄ ፎርሙላ ሳይቀየር ቁጥሩን ብቻ እየቀያየርን ወይም መረጃ ወይም ደግሞ ዳታው ልክ እንደ አይትሬሽን የምናደርገው አይነት ሲስተም ከመጣ ቁጥሮቹን እየቀያየርን መሞከርና ሪዛልቱን ደግሞ ምንም ፎርሙላ ድጋሚ ሳንጽፍ ማግኘት እንደምንችል ይረዳናል ማለት ነው። በዚህ በኤክሴል ሶፍትዌር ስር አድቫንስድ የሆኑ ፈንክሽኖች አሉ። የኢፍ ፈንክሽን አለ፣ ማች አለ፣ ጎል ሲክ አለ፣ ሶልቨር፣ ኦፍሴት፣ ቪሉካፕ፣ ቹዝ እነዚህን እያንዳንዱን በቀጣይ ክፍል እናያለን። ለዛሬ ግን በዋናነት የምናየው ኢፍ ፈንክሽን ይሆናል። ኢፍ ፈንክሽን ማለት ለምሳሌ ግሬድ የሚሰራበት ወይም ራንክ ደረጃ የምንሰራበት ፈንክሽን ነው። ሎጂካል ፈንክሽን ነው። ኢፍ ፈንክሽን የምንለው ፋላሲ ወይም ትሩ እና ፎልስ የሆኑ ነገሮችን አንዱ ካንዱ ከበለጠ ይሄን ስጠው ወይም ቢ ስጠው ያለን የምንሰራው አይነት የፈንክሽን አይነት ነው። ስለዚህ ሳይንታክሱ ኢፍ ብለን ቅንፍ ከፍተን ሎጂካሉን እናስገባለን። ቴስት ሎጂካል ቴስት አለ። ከዛ ቫልዩ ኢፍ ትሩ ከሆነ ከዛ ፎልስ ከሆነ ያለውን እናስገባለን። ለምሳሌ ኢፍ ብለን የሆነች ሴል አለች እሷ ሴል ከ89 በላይ ከሆነ ኤ ስጠው። ኢፍ የሆነች ሴል አለች እሷ ሴል ማለት የምንጠራው ቁጥር ለምሳሌ የተማሪው ውጤት ቢሆን ይሄኛው 67 ከሆነ 67 ከ89 አይበልጥም። ከበለጠ 89 ስጠው ኤ ስጠው። ካልሆነ ከ79 በላይ ከሆነ ቢ ስጠው። ካልሆነ እቺኛዋ ቫልዩ ኤቱ እንዳለ ተመሳሳይ ናት የተማሪው ውጤት ናት ኤቱ። ከዛ ከ79 በላይ ከሆነ ቢ ስጠው። ከ69 በላይ ከሆነ ሲ ስጠው። እንደገና ከ59 በላይ ከሆነ ዲ ስጠው። ካልሆነ ግን ኤፍ ስጠው ብለን ይሄን ኤክስፕሬሽን ጽፈን እንዴት በኤክሴል እንደምናይ አይተን እንመለስ። አሁንም በድጋሚ ኤክሴል እንከፍታለን። ቀደም እንዳልኩት አድቫንስድ ፈንክሽን ለብቻው ሺት ኤክሴል ሺት መጨመር ይቻላል 4 5 እያለን። ስለዚህ እዚህ ጋር አድቫንስድ ፈንክሽናችን ላይ እቺኛዋ ብትሆን አሁን የተማሪው ውጤት ይሄ ቢሆን የተማሪው ውጤት ያገኘው 40 ቢሆን 40 ማለት ቀደም ባየነው ሎጂካል ቴስት መሰረት ኤፍ ነው አይደለ? አሁን እቺን ቁጥር 50 ባረጋት አይቀየርም 50 ነው። 60 ባረገው ግን ይቀየራል። ዲ ነው ያስገባ ነው ዲ ነው። እቺኛዋ ቫልዩ ደግሞ 70 ብትሆን ምን ይሆናል? ሲ ነው። 80 ባረገው ባስገባን ሎጂክ መሰረት ቢ ነው። 90 ባረገው ኤ ነው። ስለዚህ ይሄኛው ፎርሙላ እዚህኛው ሴል የተጻፈ ምንድነው ፕሮግራም አለ ማለት ነው። ይሄን እንዲቀያየር ለሚያደርግ ሎጂካል ቴስት አለ። እዚህ ኳልቱ ብለን ይሄው ሎጂካል ቴስቱ ኢፍ ኤ2 ቀድሞ ያየናት እቺ ኤቱ የተማሪው ሪዛልት ናት ብለን ተቀያየርም እቺ ቁጥር ናት ይሄን ቫልዩ እንድትቀየር የምታደርገው። ስለዚህ ኢፍ ኤ2 ግሬተር ዛን 89 ኤ ኢፍ ኤ2 ግሬተር ዛን 79 ቢ ኢፍ ኤ2 ግሬተር ዛን 69 ሲ ኢፍ ኤ2 ግሬተር ዛን 59 ዲ ካልሆነ ግን ኤፍ ስጠው ስላልኩት እቺኛው አንዳት እንዲሁ ማስገባት ሰርቶልኛል። እናንተም ቤታችሁ ኤክሴልን ከፍታችሁ እንድትለማመዱ። ሌላው በዚህ ኢፍ ፈንክሽን ውስጥ ያለ ሎጂካል ቴስቶች አሉ። የመጀመሪያው ግሬተር ዛን ሌስ ዛን ግሬተር ዛን ኦር ኢኳል ቱ ሌስ ዛን ኦር ኢኳል ቱ ኖት ኢኳል ቱ የሚባሉ ሎጂካል ቴስቶች አሉ። በተጨማሪም ከዚህ ኢፍ ፈንክሽን ጋር ደግሞ ሪሌትድ የሆኑ ፈንክሽኖች አሉ። ሰም ኢፍ ይባላል አንደኛው፣ ካውንት ኢፍ
አቬሬጅ፣ ኢፍ የሚባሉ ፈንክሽኖች አሉ። የዛሬውን ፕሮግራም በዚሁ ጨርሳለሁ። ስለተከታተላችሁኝ ከልብ አመሰግናለሁ።